قطعت قطر يعني لك ሶስት አትበይ ሶስት ሶስት ማነው ምንድነው ማነው ማማ ምን እየሰራችሁ ነው? ቆጠራ ላይ ነው። ወዲት እያደረግን እሺ ላግዛችሁ። አይ አረፍ ግድ የለም። ሽብሽዋታሽ ወይ ይሄ ነገር እንትን አለው እንዴ? ምን ያው ብላክበሪ ነው ብላክበሪ ብላ ሰጠች። ይኸውልህ ብሉቱዝ አለው እንዴ? ይኸው አሃ ሪሞት ብቻ እንዲህ አድርጋ አፈፍ ስታረግ ተግ ነው የሚለው። ኧረ ወዲያው ላሳይህ። አይ ይኸው አየህ አንተ ራሱ ዝም አሰኘው። አይ ይሰራል። ይሰራል። እግዚአብሔርን ፈርቼ እንጂ ወር ነበር የምገትለው። ሙት እንዴ በላልቲ ነው ያው እስየቻችሁ መጡ እንዴ ትላንትና ከጥሩ ወርቅ ቤት በመጣነች ጤፍ እንጀራ 1 ኪሎ ቅንጣቢ ያውም ጮማ ብዝት ያለበት ችክችክ አርጌ ሰርቻለሁ። አልበሉም እንዴ? አዎ አንቺ እውነትሽን ነው በልቻለሁ። ለካ እንዴ ኧረ እንደውም ወዴ ነፍታር ወይ ነበር። አዎ አሁን አስታወሱ አይደለ? አሁንም ስታወሪኝ እኮ ወዴ ቀብተት ታለብኝ ነፎቶ ዶት ታዲያችን ነገር አንድ መለኪያ ቢወስዱባት ታለሽ መስለኝ። እንደው ምን ያለው ልብ ማጣት ነው እንጂ ቀጥብጣዊ ተበላን ከ3 ቀን በፊት ምግብ ያለ መጠየቅ ስምምነት ነበረን አይደል? አዎ ሱቅ አገባብተን የለ እንዴ? ግባ ደህና ዋላችሁ። ግባ ማነህ? እግዚአብሔር ማነህ? ሙልጭ መጣ። ደህና ነህ? ደህና እግዚአብሔር በል ትፋበት። አሁን ምኑን ትፋበት አልኩ ሰምቻለሁ። እሺ ዲሽ ነው። አዎ ያለም ያርገው በል ያለም ያርገው ጥሩ ነው። አለም እናይበታለን። አዎ የቴሌቪዥን የሚገዙትን ይዣቸው መጥቻለሁ። ወይ ለካ አልነገርህም። አይ ከባለቤቴ ጋር እኮ ተማክረን እንዳይሸጥ ወሰን ወስነናል። እንዴ ቀብድ እኮ በልቼበታለሁ። እንኳን በላ ዋናው ነገር መብላትህ ነው። አንተም እንኳን በላ እነሱም እንኳን አበሉ። እንዴ ለምንድን ነው የማይሸጠው? አይሸጥማ በቃ ልጆችን እናስተምርበታል። እሱ እኮ ፕላዝማ አይደለም እኮ የእርሶ ቴሌቪዥን። እንዴ ቀልዳል። ምንዝማ ፕላዝማ ረሰለ ሙቃ ይትረፍ አሲዳ አለው ሲስተም ነው ይገቡት ሰው ዝም በላ ሲስተም አይ ምንድነው ንገሪኝ። እንግዲህ አሁን እኔ እሺ አመመኝ ብዬ እዚህ ሻልጋ ላይ ተኝቼ አሁንም እኮ የጀመረሽ ነው ማለት ነው። የተለማመድኩ ነው። በኋላ እርሶን ግር እንዳይሉት ብዬ እሺ በቃ እንደዚህ እላለሁ። እዛው ቤት ሲመጣ ያው እናቴ ምን ሾሎ መጠየቁ አይቀርም አይደል? እዛን ጊዜ ኧረ ልጄ እጄ ላይ አርፋ ነበረ ይሉታል። አንዴ ተደናቅሎ ገንዘቡን ያመጣል። በቃ እንደዛ አደርጋለሁ። እኔ ተይቻለሁ። ይሄ በራስሽ ለማማረት ታይ አላራማ እንደ ጆቤስ ቢሆን እናት እንዲሆነሽ ብየስለው ድንግጥ ብሎ አንድ ነገር ቢሆን ይሄ ዛሬ ለፋበት የደከመበት ነገር ቀረ ማለት አይደለም። እኔ ግድ የለኝም በልታልሽኝ ይላል ግን በኋላ ወርድ ተራሴ ነው። ምንም ችግር የለም። እንዲህ አይነት ሲስቴም መጠቀም ሲስቴም አዎ እኔ ደግሞ ቴቴ እንደምታመጪው ቃሉ ሬዲ ጋሽ ገዝቡ ዲሽ አስገቡ። እኔ በስባ ብርድ ተኛሽ እንዳይጭ አራክሲው መጣ እሺ እንደዚህ መስሎኛል እኮ ብቻውን ነው። ኧረ ብቻውን ነው። ብቻውን እንደተባባለው እንዳትቀላምጂ ታዲያ አላልቀላምድም። አይቶች ማየ አይቶች አቤት እንዴ እማዬ እንዴት ናችሁ? እንኳን መጣሁ። ሰላም አለ እማዬ አለን። ምን ሆነች? እማማ ተረባክም እኔ ጉድ ማለት ያለው ምንድን ነው እሱ? ምን ሆነሽ? ይኸው ሞታል። እባክህ አንተ ነህ የምትሻለ እንደምን ብለህ ዞር ብለህ አሳክማት። ምን አገኘሽ እማዬ? ልጄ በፊት እንደናገርያለሁ ያልኩት አልቀረም። ያው እንደ ጓደኞች ትንሽ ብትቀበል ኖሮ እንዴ ምንድን ነው የምቀበለው? ጉቦን አይደለም እጅ መንሻ ወይ እርሶ ደግሞ አይደለም። ምንድን ነው ስሙ? ይሄ የፈረንጅ ስም ያለው ምንድን ነው የፈረንጅ ስም? ቲፕ
ቲቤ ማለትሽ ነው? እሱም በውስጥ ደግ ነበር። እሱም ቲቤ ነው። እሱ ይቀበል ነው። ኧረ ልጄ እውነት ብላለች። እባክህ እንደው አንዴ ማነው ሐኪም ቢሆን ማነው ቃለ መጠይቅ አድርግና ኢንተርቪው የሚባለው እስቲ እባክህ ልጄ እንደው እጃችን ላይ ሳታርፍ ሮጥ ብለህ አሳክማት። በኋላ ቁጭቱ በቃ ማየሽ መጣ በጣም ታማብኝ ተጨንቄያለሁ። ተው እንጂ በጣም ያሳዝናል። እንደው አቶ አያሌው በ3 ወር ጊዜ ውስጥ የምመልስልህ የተወሰነ ብር ብታበድረኝ። አጉል ጊዜ መጣህብኝ ዮቤ። ገንዘብ እንኳን የለኝም፣ ግን በሐሳብ ብረዳ ያው የትልቅ ሰው ነገር የተለመደ ነው። በቃ ይሄ ጠጅ ሳሩን፣ ቡናውን፣ ዳማከሴውን ጨሳጭሱን አርጉና ለማምኑላቸው። እኔ እኮ የቸገረኝ ገንዘብ ነው አቶ አያሌው። ወይም ደግሞ ይሄ ዳማከሴ፣ ጉስማት፣ ጤና አዳም፣ ኮሰረት አድርጋችሁ ጨፍጭፋችሁ ጋርባቸው። አዲ ሆሳና ምነው ዛሬ መሬት ተሰንጥቃ በዋጠች? ምነው ልትበይ ነው? አዎ ልበል። ለኔ አይደል እንዴ መጣው? አቤት አንቺ ይሄው ሁሉ መስራት ታዲያ ለዚሁ አይደል እንዴ? ባይ ለጌታ ደህና የሚያባዱ ገዙ ልጅ ለያየው የኔን አረ የድሮ ዕቃ እንዴ ምንድነው? ምን ሆነ? አታነብም እንዴ? አታርፍም ማለት ነው? ላርፍ ፈልጌ እኮ ነው። አይ ወደዛ እንዴ ያልተማርክም እንዴ? ምንድነው እሱ እንደዚህ አይነት ነገር? አይ ነግሬዎታለሁ እኮ ትቼው ነው። ይኸውልህ እቺ ንብረት የልጃችን የዮቤ ከዚህ ሰፈር ከ12ኛ ክፍል አንስቶ እስከ ዩኒቨርሲቲ የደረሰበት የተማረበት ነው። ስለዚህ እኔና አባቱ የልጅነት ቅርሳችን የሆነችውን ሶፋ ስንሸጥ እቺን አንዷን ለዮቤ ለልጃችን ቅርስ ያስቀመጥናት ነች። ለዮቤ? አዎ። ታዲያ ለምን ዩኔስኮ አያስመዘግቡለት? ሚንኮ ዩኔስኮ ወደ እርሶ ነበር እኮ ጠጥተህ ብትሄድ። ልሂድ በቃ ማየት ልሂድ በቃ እንደው በቃ አንተ ይሄንን ቢቢሲን ቢያልክ ማለት ነው እንዴ ወገኔ ሀገሬ መንግስቴ እያልክ እንደው በቃ ዝም ብለህ ቁጭ ነው። ምን አለ እንደ ሰው ልጅ ወጣ ብለህ ሰራ አርገ መኪና እንኳን ብትገዛልህ። ማየት እንደው በቃ ተጨማሪ ዕውቀት የሚያስፈልገው ለተጨማሪ ደሞዝና ለመኪና ብቻ ነው አይደል? ለቸርኬ ነው። እኔ ውጭ መውጣት አልፈልግም። አለ ብትወጣ ምንድነው ችግሩ እንዴ? የጥሩ ወርቅ ልጅ አታየውም እንዴ? ምን የሳሰለ መኪና ነው የሚገዛልህ? ምን አለ አንተም ሰራ አድርገህ መኪና ብትገዛልህ? ያንተ ጭንቅላት እንኳን ለመኪና ላይ አውሮፕላን አይሆንም እኮ። በጣም ሀገሬን በጣም ነው የምወደው። ምን አደረገችልህ? ለምሳሌ መሬቷ፣ ዛፏ፣ ወንዝ። ኧረ ወንዝ ይብላህ እንዴ? ተው እንጂ እንደዚህ ሆነ እኛንም ታስቀረን። እንዴው ምስር ለቃሚ አትክልት ኮትኳች አርጋ አስቀረን። እማዬ በቃ አንቺ በቃ ቻው አንቺ ከያሽ ባይ በቃ ምን ታመጣለህ? በቃ ሄደልኝ ሰው ደግሞ ቻው ይለኛል እንዴ? ኧረ እንደነ ጓደኞቼ ሰርተህ ግባት